ነው የምንፈልገው እውነቱን አይደለም እየነገርኩኝ አይደለም ምንም ስነ ስርዓት አላውቅም ይቅርታ እየጠየቁ አልፈልግም ያንቺን ይቅርታ አልፈልግም በቃ አልፈልግም ለፍቅረኛሽም አንቺም ቶፋም ዝም ብላችሁ እየመጣችሁ እየጠራችሁኝ አትምቱኝ በስራሽ ነው ለምንድን ነው ምን አደረኩኝና ነው ይቅርታ የምለው እኔ ስላላደረኩ ባላጠፋሁት ጥፋት ስለከሰሰ እሱንም እኮ ያነሳሁት እናንተ እንድታረቁ አይደለም እንድንታረቅ ፈልገሽ አይደለም እና ምንድነው ፈልገው ሌላ ዓላማ ስላለሽ ነው የምን ዓላማ ነው የምትይ እኛ እንድንለያይ ነው የምትፈልጊው ዓላማሽ እሱ ፍቅር የምታምኚው ከሆነ እመኚው የማታምኚው ከሆነ ደግሞ ሙሉ ለሙሉ ጠርጥሪው ምንድነው እዚህ ምዛም ማለት አስፈላጊ አይደለም እኔ እኮ አምኜሽ እኮ እሺ ብዬ ፕሮግራሙን ሁሉንም እሺ ብዬ ተቀብዬ እና እንደዛው ረግጣ መውጣት ነበረብህ ስርዓት በሌለው መልኩ እንደዛ መሆን ነበረብህ እሱን አንሺልኝ ህይወቴን በስነ ስርዓት መኖር ነው የምፈልገው እና ከህይወቴ እንድትወጪ ነው የምፈልገው ለምን እንደዚህ እንዳደረግሽ አላውቅም ክሱን አነሳልሃለሁ በሽምግልና መፍታት እንችላለን ያለንን ችግር ነገር ግን እሷንም እንደዚህ እንድታቋሻት አልፈልግም አለይት ነው የምትፈልገው አይደል እሱ ነው የምትፈልገው በቃ እኔ ልቤ ይሰበር ችዬው ኑሬ ነበር አሁንም መስሏል ሰላም ይታራችሁ ተከታታዮች እንደምታዩት አሁን ጥሩ ስሜት ላይ አይደለሁም ይሄንን ካሜራ ባላበራ ራሱ ደስ ይለኝ ነበር ግን ምን ስላለበት ነውና ከዚህ በፊት የሰራሁትን ቪዲዮ አይታችሁታልና ከሆነ ጋር ትልቅ ነገር አስቤ ብዙ ነገር ዝግጅቶችን አዘጋጅቼ አሪፍ ነገር ይኖረናል ብዬ አስቤ ብዙ ነገሮችን አስቤ ነበር ግን ያሰብኩት ነገር አልሆነምና ምንም ያሰብኩት ነገር ሊሆንልኝ አልቻለም ይቅርታ ሊለኝ ፍቃደኛ አይደለምና የተፈጠረው ነገር አይታችኋል መጨረሻ ላይ በጣም ተበሳጭቶ ነው የወጣውና ይሄ ነገር እንዲፈጠር አልፈልግም ነበር ግን የሆነው ሆኗል ምንም ማድረግ አልችልምና ከምላችሁ በላይ ከፍቶኛል በጣም አዝኛለሁ ከሆነ ጋር ጥሩ ህይወት ቢኖረኝ ወደፊት ጥሩ ነገር ነበር ምናስበው ጥሩ ነገር ነበር ምናቀደው ያቀርነው ነገር ሊሆን አልቻለም በዚህ አይነት መልኩ ደግሞ ተመቋጨቱ ከምላችሁ በላይ ከፍቶኛል ከምላችሁ በላይ ደብሮኛል አዝኛለሁ ግን አላውቅም ምናልባት ለመልካም ሊሆን ይችላል የተፈጠረው ነገር ምናልባት ጓደኛዬ ባመንኳት ጓደኛዬ እንደዚህ በመሆኔ ደግሞ በጣም አዝኛለሁ ዛሬ እሷን ቀጥሬያታለሁና አንድ የኔ ህይወት እንደዚህ ሆኖ ተጠያቂ እሷ ናትና ባላት ደስ ይለኛል ባታናገራት ግን አሁን ማናገር አለብኝ ህይወቴ ለምን እንደገባችና እንደዚህ ለምን እንዳደረገች ማወቅ አለብኝና ዛሬ ቀጥሬያታለሁ ለኔ እውነት ነው ብዙ ነገር ሆናልኛለች ብዙ ነገር አድርጋልኛለች ግን ካረገችልኝ ነገር አንፃር ያረገችብኝ ነገር ነው በጣም ክፉ የሆነውና ከሷ እንደዚህ አይነት ነገር አልጠብቅም ነበር እንደዚህ ታረገኛለች ብዬ ደግሞ ጭራሽ ነበር ማላስበው በገዛ ጓደኛ መከዳት ማለት ስሜቱን አላውቅም እንዴት ብዬ እንደማስረዳችሁ በዛ ላይ ደግሞ የቅርቤ ነው ከምትሉት ሰው ማለት ነው እህቴ ናት ብዬ ከማስባት ሰው የሷን መልካም ነገር ከምጠብቅ ሰው እንደዚህ መደረግ በጣም ነው የሚከብደውና እኔ የሷን ህይወት አስተካክላለሁ ብዬ ወደዚህ ግሩፕ ስቀላቅላት እሷ ግን ጭራሽ የኔን ህይወት የኔን ደስታ ለመቀማት ነው የተነሳችውና ከምላችሁ በላይ ከፍቶኛል በጣም አዝኛለሁ በጣም ደብሮኛል ምን ብዬ መናገር እንዳለብኝ ራሱ አላውቅም ብቻ እንደዚህ ማድረጓ በጣም ውስጤን ሰብሮታል ባገኛትና አላውቅም ብቻ የሆነ ነገር ባረጋት በጣም ነው ደስ ይለኛል ኦሬዲ እየመጣች ነው ምንድነው ፍጣሪ የምትሉኝ አንቺና ፍቅረኛሽ እያወራሽ ነው ህይወቴን እኮ ነው ያበላሽው ጭራሽ እያወራሽ ነው አንቺ ስነ ስርዓት ይኑርሽ ያ ፍቅረኛሽም አንቺም ቶፋም ዝም ብላችሁ እየመጣችሁ እየጠራችሁኝ አትምቱኝ በስራሽ ነው ምንድነው በስራሽ ነው ምንድነው የሰራሁት እኔ ህይወቴን እኮ ነው ያበላሽው የምወደውን ሰው አበላሽው የምትይው ምን አደረኩሽ እኔ የምወደውን ሰው እኮ ነው እንዳጣ ያደረግሽኝ ደግሞ አትጩይብኝ ምን አገባኝ ነው አያገባኝም አትጩይብኝ ካንቺ ምትጩይብኛለሽ እንዴ ትጩይብኛለሽ ስነ ስርዓት ይኑርሽ እኔ ምን ስነ ስርዓት ጠርተሽኝ መጣ አይደል ለምንድነው በጥፊ የምትማች ስነ ስርዓት ይኑርሽ ስራሽ ስላበሳጨኝ አሁን መምታት ብቻ መስሎሽ ነው ማለት ነው ብዙ ነገር ባረግሽ ሁላ በጣም ነው ደስ የሚል ምንድነው ያደረኩሽ ያደረግሽውን ማታውቂያለሽ የማይረባ ሰው ስለገላገልኩሽ ነው አንቺ የማይረባ ሰው አትበይው እና ታዲያ አትበይ የማይረባ ሰው እና ምንድነው ታዲያ እሱ ውዶ ሰው ነው እሺ ምንድነው የፈለግሽ ለያየሽኝ የተፈጠረው ነገር አይተሻል የማይረባ ሰው ካንቺ ጋር ሆነ አለን እንኳን ተለያየሽ አንቺ የማይረባ ሰው አትበይ እና ምንድነው ታውቂዋለሽ
የታውቂዋለሽ? አላማሽ ምንድነው? አንቺ ታውቂዋለሽ ከኔ በላይ አላማሽ ምንድነው? ምንድነው? ለምንድነው ህይወቴ ላይ የመጣሽ? የምን አላማ ነው የምትይኝ? አላማሽ እኔ መለያየት ነው አይደል? ተሳካልሽ። አሁን ደስ አለሽ? ቀጥይ እስቲ ደስ ይበልሽ እስቲ። አሁን እኔ ደስታ አሳጣሽኝ። ደስ አለሽ? ተመቸሽ? ምንድነው የምትፈልጊው? አንቺ ራስሽ ምንድነው የምትፈልጊው? በቃ እኔ ክሴን እንዳነሳ ነው የፈለግሽው? በስነ ስርዓት አነሳለሁ። እሱን አንሺልኝ። ህይወቴን በስነ ስርዓት መኖር ነው የምፈልገው እና ከህይወቴ እንድትወጪ ነው የምፈልገው። ለምን እንደዚህ እንዳደረግሽ አላቅም ባርኪ፣ ለምን እንዳደረግሽ አላቅም። ምንድነው ያደረኩት? ለምን ለመለየት እኔ እና እሱ እንደፈለግሽ ነው? ምን አደረኩ? ምንድነው ያደረኩት? ያደረግሽውን አታውቂም? ምን አደረኩ? አታውቂም? ለምን ነው እኔና ይኸውና እዚህ ደረጃ ላይ ደረስ ነው? ለምንድን ነው እንደዚህ የሆነው? ስራው ነው የሱ ስራ። ምንም ስራው አይደለም፣ ስራው አይደለም፣ ስራው አይደለም። እሺ ታውቂያለሽ፣ ልቦናሽ ያውቃል ምን አይነት ነገር እንዳጣሉም አልፈልግም። ባትፈልጊ ለምን እንደዛ አይነት ድራማ ትሰሪያለሽ? የምን ድራማ ነው የምትይው? አሁን እስካሁን ያደረግሽው ነገር ምንድነው? እኔ ነኝ ድራማ የሰራሁት እና እኔ ነኝ ያ ሁሉ ነገር ተፈጥሮብኝ እኔ ነኝ ጭራሽ ድራማ እየሰራ ያለው? ቢፈጠርማ እንደዚህ አትሆኝም። አመንሽው አይደል? አመንኩት። አዎ አመኘውማ ነው ይቅርታ እንዲያደርግልኝ እኮ ያንን ነገር ሁሉ ያደረኩት አይደል? ያንን ነገር ሁሉ ያደረኩት ግን እሱ ጭራሽ አይኔን እንኳን ላይ ፍቃደኛ አሉ። መጨረሻ ላይ እንዴት እንደተለያየን ደግሞ የተሻለ አይደል የተፈጠረውን ነገር። እኔም እኮ እንደዛ እንድትሆኑ አልፈልግም ማለት ትፈልጊያለሽ። ባትፈልጊ ለምንድን ነው በህይወቴ ውስጥ የመጣሽ? ለምንድን ነው የመጣሽው? እኔ ጓደኛሽ እኮ ነኝ። አይደለሽም። እኔ እኮ ነሽ ብዬ ነበር ማስበው፣ ግን ጓደኛ አይደለሽም። ለምንድን ነው እንደዚህ የምትሆኝብኝ? በምን ጓደኛሽ ነኝ እኮ ነኝ። ስንት ነገር አብረን እኮ አሳልፈናል። እሱን አስቤ ነበር እኮ እኔ አንቺን ደግፌ ከመጀመሪያው ቆምኩት አይደል? ጓደኛዬ ነሽ፣ የክፉ ቀን ደራሽ ነሽ ብዬ ነበር አስቤ ስንት ነገር ካንቺ ጋር ያደረኩት። ግን አሁንስ አይደለሽ። አሁን ደግሞ እኔ ነኝ አይደል እንትን ላይ ሆንኩት። ስለዚህ ከኔ ጎን ነው መሆን ያለብሽ። አልሆንም፣ ልሆንም አልችልም። በቃ ስንት ጊዜ እኮ እሱን እኮ ነቅፌ ካንቺ ጎን ሆንኩኝ። ያው ያገኘሁት እኔ መጨረሻ እኔ ነኝ ብቸኛ የሆንኩት ካንቺም ከሱም ሳልሆን መሀል ላይ የቀረሁት እኔ። እሺ ምንድነው የምትፈልጊው? እኔ የምፈልገው ከሱ ክሱን እንድታነሽለት እና ከህይወታችን እንድትወጪ፣ በቃ በሰላማዊ መንገድ እንድትወጪ ነው የምፈልገው። የተፈጠረውን ነገር ሁሉ ታነሽለታለሽ። በቃ እሱን አነሳለታለሁ። ችግር የለውም። እኔም እናንተ እንድታረቁ ነው የምፈልገው። እንድታረቅ ነው የምትፈልጊው? አዎ እንድታረቁ ነው የምፈልገው። በጣም ትቀልጃለሽ። በጣም እየቀለድሽ ነው። እኔ እኮ እሱን ብዬ ነው ሲጀመር ክሴንም እኮ ያነሳሁት እናንተ እንድታረቁ አይደለም። ምንድን እንድታረቅ ፈልገሽ አይደለም። እና ምንድነው የምፈልገው? ሌላ አላማ ስላለሽ ነው። የምን አላማ ነው የምትይኝ? እኛ እንድንለያይ ነው የምትፈልጊው። አላማሽ እሱ ነው ሲጀመር። አንቺ እኔን ታውቂኛለሽ እኮ። አላቅሽም። አላቅሽም። እኔ እኮ አውቅሻለሁ ብዬ ነበር ማስበው፣ ግን በምንም ታምር አላቅሽም። እኔን ለማለየት ነው አላማሽ ሲጀመር። አሁን ሲጀመር እዚህ ራሱ የቀጠርኩሽ ማለት ነው አይን እያየሽ ከቶፋ ጋር እንድታወሪ ነው ቀጥታ ማለት ነው። የተፈጠረውን ነገር ቶፋን ጠርተሻል? አዎ ጠርቼዋለሁ። ምክንያቱም ማውራት ስላለብሽ። ምክንያቱም እኔ ስጠይቅሽ እየመለሽልኝ አይደለም። እውነት አይደለም የምትነግሪኝ ነገር ሁሉ ውሸት ነው። የነገርሽኝ ነገር ሁሉ ለምንድን ነው የጠራሽው? ለምን አልጠራው? ማውራት ስላለብሽ ነው። ምንድነው ማውራው? በቃ እያንዳንዱ ነገር መናገር አለብሽ። ለኔ የምትነግሪኝን እያንዳንዱ ነገር እነሱ ፊት ላይ ሲመጡ አይናቸውን እያየሽ ትናገሪያለሽ። እኔ እና እሱ እኮ ተነጋግረናል። ምንም አልተነጋገራችሁም። በቃ እኔ በቅቶኛል ካንቺ ጋር ማለት ነው። በቃ በጣም ውሸታም ሰው ነሽ። ምንድን ነው የምትፈልጉት ከኔ? የምንፈልገውማ እውነቱን ነው። እውነቱን እኮ ታውቂያለሽ። እውነቱን ነው የምንፈልገው። እውነቱን አይደለም እየነገርኩኝ አይደለም። ምንም ስነ ስርዓት አላውቅም። አይገርምሽም? ምንም አውቀው ነገር የለም። በጣም ስታጣልኝ ነበር። ቪዲዮ አይተሽ እኔ እንደዚህ እያልሽ ነው? አዎ ይኸውልሽ፣ ሁሉንም ነገር ታውቃላችሁ። ግን እኔ ሁለታችሁ እንድታረቁ ብዬ ክስን አነሳለሁኝ ብያለሁኝ፣ አነሳዋለሁኝ። እሺ በቃ ከዛስ? ሌላም ደግሞ የምትፈልጊው እውነቱን ትናገሪያለሽ። የምን እውነት ነው? ለኔ ነገርሽኝ ነገር ሁሉ ትናገሪያለሽ። የምን እውነት? እውነቱን አንቺ ጋር ያለውን በቃ ምንም እንዳላደረገሽ እውነቱን ትናገሪያለሽ። ተናግሬያለሁኝ። አልተናገርሽም። ምንም እንዳላደረገሽ ትናገሪያለሽ። ተናግሬያለሁኝ። ምንም የምነግርሽ ነገር የለም። ትነግሪኛለሽ። ትናገሪያለሽ። ይመጣል አሁን እኮ ቶፋ አይናኑኝ ያይሽ ታወራለሽ። ይምጣ እና ምንም የምነግርሽ ነገር የለም። ግን አንቺ ምንም አትፈሪ? ምንድነው የምፈራው? አትሊስት እግዚአብሔርን አትፈሪ? አንቺ የምርሽ ነው? ነው ትቀልጃለሽ? ምንድነው እኔን ተይኝ። እሺ አትሊስት ተይኝ። አትሊስት እውነቱን ተናገሪ። በፈጠረ ሰው ምንድነው እውነቱን? ነገርኩሽ እኮ ምንም እንዳላጠፋ ተናገሪ። አንዱን እውነት ተናግሬያለሁ። እኔ ምንም የምጨምረው የምቀንሰው ነገርም የለም። በቃ ጨርሻለሁኝ። እኔ ባርኪ፣ አሁንም ይኸውልሽ ስርዓት ባለው መልኩ ነው እየጠየቅኩሽ ያለሁት። ስርዓት ባለው መልኩ ስርዓት ላለመጣላት ካንቺ ጋር ላለመጨቃጨቅ በጣም እየጣርኩ ነው። በጣም ማለት ነው ከምልሽ በላይ እኔ ታዲያ መጨቃጨቅ የምፈልገው ካንቺ በጣም ትፈልጊያለሽ። እየመጣሽ በጣም ነው የምትጨቃጨቂው። ሰው ሲጠይቅሽ እውነት አይደለም የምትናገር። በዚህ ወጥቶ ነው ያልሆነ ታሪክ እየፈጠርሽ ትነግሪኛለሽ። እኔ እንዳምን ታረጊኛለሽ? የሆነውን ነገር በቦታው ታውቂያለሽ። አላውቅም። ምንድነው ማውቀው እኔ? እሺ እኔ ማውቀው ምንድነው? በቦታው ነበርሽ ታውቂያለሽ። እሺ እኔ እሱም እሺ በቃ ይቅር፣ በቃ ሁሉም ነገር ይቅር በቃ ብዬ የእናንተ ፍቅር ይበልጣል ብዬ ክሴን አንስቻለሁኝ አይደል? ምንድን ነው የምትፈልጊው ከዛ በላይ? ፍቅር ብቻ ስላሰብሽ ነው? እና ምን ጠቀማለኝ ከዛ ውጪ? ምን ከመጀመሪያው ለምን ይሄን ድራማ የፈጠርሽው? ከመጀመሪያው የምን ድራማ?
አሁን አነሳሽው ክስሽን አይደል? ለምንድን ነው ከመጀመሪያው እንደዚህ ያደረገኛልሽ? ለምንድን ነው ወደኛ ህይወት የገባሽ? ይኸውልሽ ክሴን ያነሳሁት ለእናንተ ፍቅር ብዬ እንጂ የኔ በደል ስላልደረሰብኝ መጀመሪያ አልታየሽም ነበር? መጀመሪያ አልታየሽም ነበር? ስላልደረሰብኝ አይደለም። በቃ ያንቺን ጉዳት ያንቺን ሀዘን አይቼ ነው በቃ ይቅር ሁሉም ነገር ብዬ የታውኩት። ጉዳት የደረሰበት ሰው እንዲህ ነው ይኸውልሽ ሰሚኛለሽ? እኔ ለእናንተ ብዬ ነው እንደዛ ያደረኩት። አሁን ደግሞ መተሽ እኔን እንደዚህ ልትይኝ አትችይም። ለእናንተ ብዬ ነው አትበይኝ። ለእናንተ ብዬ ነው አስሬ አትበይኝ። አይደለም ለኔ ብታስቢ ከመጀመሪያው ይሄን ሁሉ ታሪክ አትፈጥሪም ነበረ። እየሰማሽኝ ነው? ምን ማለት ለኔ ብለሽ አይደለም ለኔ ይሄን ሁሉ ታሪክ አትፈጥሪም ነበረ። ደፈረኝ እንደዚህ ያች እለተውስ አገባኝ። አንቺ ነሽ አናሪ የሆነውን ነገር ነው የተናገርኩት። ወይኔ ጉዴ ፈላ። ምንድነው የሆነው? የሆነውን ነው በቃ ምንም አልሆነም። የሆነ ነገርማ የለም። ሰሚኛለሽ? እኔ የሆነውን ነገር ነው የተናገርኩት። እኔ ፍቅራችሁን ብዬ ነው ክሴን ያነሳሁት። ስነ ስርዓት ይኖርሽ። ለምንድን ነው የምትዋሽኝ? ምንድን ነው ያዋሸሁሽ? እየዋሸሽኝ ነው። እውነቱን ነው የነገርኩሽ። እያንዳንዱን እውነቱን ነው የነገርኩሽ። ህይወቴን በጠበጥሽው። የምወደውን ሰው ነው የለያየሽኝ። እሺ ኧረ እባክሽ። አዎ የምወደውን ሰው በአንቺ ምክንያት እሱን ፈልጋሽ ከሆነ እናስታርቃቸዋለን። ችግር የለውም። አዎ ለምንድን ነው የማልፈልገው? በቃ እሱ ነው የምትፈልጊው? አዎ እሱን ነው የምፈልገው። እሱ እኮ ማይሆን ሰው ነው፣ ግን እሱ ከፈለግሽ ታውቂዋለሽ። እኮ የተሻለ ወይኔ ጉዴ ሰውን ሲያደርግ የነበረውን ስራ የተሻለ እኮ አላየሁኝም። ያንቺን ስራ ነው ያየሁት። ያንቺን ስራ ነው ያየሁት። አዎ እሱን ነው የምፈልገው። እናስታርቅሻለን። ቆይ አስታራቂ ኮሚቴ ነሽ? ጭራሽ አጣልተሽኝ ደግሞ አስታርቅሻለሁ ምናምን ትያለሽ እንዴ? በእኔ ምክንያት ታጣላሽ። ታዲያ በማን ነው? ስራው እኮ ነው። አንቺ ስራው ነው አትበይኝ። እና እኔ ምንድን ነው ያደረኩት? ምንም አይነት ስራ አላደረገም። ምን አደረኩኝ? አንቺ ነሽ የዋሸሽ። ህይወቴን መተሽ በጠበቅሽ በህይወቴ የማዋሸው አንቺ ነሽ። አዎ እኔ ነኝ በህይወቴ የማዋሸው። ጭራሽ ለእናንተ ፍቅር ብዬ ክሴን እያነሳሁኝ እኔ ነኝ ጭራሽ የማዋሸው። ከመጀመሪያው ጀምሮ ለምን ፈጠርሽኝ ድራማ? የምን ድራማ ነው የምትይኝ? ክሴን ምናምን አትበይ። አሁን ይኸውልሽ የተፈጠረውን ነገር ሁሉ ቶፋ እየመጣ ነው። ታስረጃዋለሽ። ለምንድን ነው ቶፋ ታስረጃዋለሽ? ምንድን ነው በምን እሷን ጠርቻት ነው የጠራሽ? አዎ በቃ አዎ ጠርቻታለሁ። እኔ ደከመኝ እኮ። ለምንድን ነው የመጣችው እሷ? አላውቅም። በቃ ታስረዳ የተፈጠረውን ነገር። እኔ ምን አውቃለሁ? ምንም ያስጮሽ ነገር የለም። ለምንድን ነው የመጣችው? በቃ ጠራችኝ መጣሁኝ። ቶፋ እንድታወሩ ስለምፈልግ አይናኑን እያየሽ ለእኔ ነገርሽኝን እያንዳንዱ ነገር ስንቴ ነው የምነግረው? እኔ ለእሱ ስንቴ ነው የምነግረው? ከዛ ከህይወታችን ትወጫለሽ። በቃ ለምንድን ነው የጠራሻት? ቶፋ መኖር ስላለባት ነው። በቃ እኮ ምን ትሰራለች? ማናገር አለብኝ። ሁሉም ነገሯ ገብቶሻል አይደለ? ገባኝ። ለምን እንደመጣች የመጨረሻዬ ነው። ታወቅን እኮ አንቺ እኮ ከናት ነው ያልጋ ከታየሽ በኋላ ነግሬያታለሁ። ከሱ ጋር እንዳየሽ ሁሉ ነግሬያታለሁ። እኔ ከሱ ጋር ምንም ግንኙነት እንደሌለኝ ደግሞ ታውቃለህ። ነግሬሃለሁ እኮ። እሱንማ ከዚህ በኋላ ምን አጣረው? ምንድን ነው የምትፈልገው? ነግሬሃለሁ ነገር። ስለዚህ በኋላ የሚፈጠረውን ነገር አብረን የምናይ ነው የሚሆነው። አንቺ ስለዚህ ብቻ ምንም አይነት ግንኙነት አለሽ። እውነቱን ንገሪን። አሁንም አለሽ ግንኙነት ስላለሽ ነው። ለምን ተገኘሽ አብረሽ? እውነቱን አሁን ንገሪን። ምን ግንኙነት ነው የሚኖረኝ? አላቅሽማ ይሄ ሁሉ ነገር አይፈጠርም ነበር። ለምንድን ነው የመጣችው? እኔ ያልገባኝ በቃ እውነቱን እንድትናገር ስለምፈልግ ነው። ከራስሽ እኮ ካላራቅሽ እኮ መቼም እኮ ሰላም መሆን እኮ አትችይም እኮ አይደል እንዴ? ላርቃት ነው ቶፋ የመጨረሻ ነው። ይኸውና እንጥራው ብለሽኛል። አሁን ይኸውና እየመጣ ነው። ሲመጣ አሁን እሷ ሊያያት ነው። እየተፋጠጡ ሁለቱም ያወራሉ። እየተፋጠጡ እውነቱን ያወራሉ። ምንድን ነው እንደዚህ እያደረጋችሁኝ ያላችሁት? እንዳውሪ የምታዩ እሱንማ እኮ ማለት ነው ይኸውና ቪዲዮን ቢያሳየን ኖሮ ያኔ በጣም ያበቃለት ነበር። እስካሁን ራሱ በዚህ ልክ የተንገበገበን ያለ ነው በይኸውና ምክንያት ነው። አንቺን ከመጠበቅ አንፃር ነው። እስካሁን ያደረግሽው ነገር አልታወቀሽም? አልታወቀሽም? እስካሁን ያደረግሽው ከዚህ በላይ ምን ልታደርጊ ትችያለሽ? ምን ያደረኩት ነገር አለ? ኧረ በፈጠረሽ አሁንም አትዋሺ። 1 2 3 እያልን ራሱ ብንዘረዘሩ በጣም ብዙ ስለሆነ ያደክመናል። እኔ ምንም አላደረኳችሁም። በቃ እሱ ሲመጣ ዮናፊ እያንዳንዱ አይናኑን እያየሽ ለእኔ ነገርሽኝን ትናገራለሽ። እሱም ይናገራል ፊት ለፊታችን ማለት ነው። እኔና ቶፋ ባለንበት እያንዳንዱ ነገር አጠገብ ሻውርተናል እንዴ? አራታችን ባለንበት በቃ ማውራት ማየት ነገር እስካሁን የሆነው ነገር እንዳለ የውሸት ነው። ስለዚህ አሁን እሷ የፈለገችው የእውነት እንድታወሪ ነው። የእውነቱን ደግሞ የምታወሪ ከሆነ ሰላም ይኖረናል ማለት ነው። በመሀላችን ላይ ያለውን ነገር መጨረስ እንችላለን። ይኸውልሽ እኔ አሁን በሰላማዊ መንገድ እና ችግር የለውም ነው አይደለም? ችግር የለውም አይደለም ማለት እዛ ጋር ሆኜ ባፋጭ እየሰማችሁ እና ችግር የለውም። እኔ አይደለም ችግር የለውም አይደለም። እኔ ከነሱ ጋር ልታገናኘኝ ነው የጠራኸኝ? ይኸውና እኔ የማውቀው ነገር የለም። ና እናውራና ትሄዳለህ። እኔም ያው እዚህ ከመጣሁኝ በኋላ ነው ያወቅሁት እሷ እንዳለች። አይደለም እኔ ሁለቱንም አልፈልግም። እሺ ና ችግር የለውም። ቶፋ ምን እየሆንክ ነው?
ለምንድን ነው በቃ እኔ እኮ ብቻ ልጅ የሚያደርግና እንዴ እናወራና ትሄዳለህ። ምንድን ነው የምናወራው? በቃ ና ቁጭ በልና እናወራለን። ወደዚህ ጠጋ በልና እናወራለን። ምንድን ነው ቆይ አንተ ባለፈው ዕለት ምንድን ነበር ያልኩህ? በቃ በሰላም ልታወራ ትፈልጋለች ምናምን ነገር እንድታረቁ ፈልጋለሁ አልኩህ አይደለ? ሄደህ ታዲያ እንደዛ ያው ሁሉ ነገር ረብሻ አድርጎ መምጣት እናስፈላጊ ነው? ያን ሁሉ ነገር ተቀብያለሁ። ስለማፈቅራት እኮ ተገዝቼ አብሬ ቁጭ ብዬ እኮ ሁሉንም ፕሮግራሟን ላለማበላሸት እኮ ቁጭ ብዬ ነበር። አሪፍ ጊዜ እያሳለፍን ነበር እሷ ግን ልታምነኝ ፈቃደኛ ፍቅር ያለ እምነት ባዶ እኮ ሳታምነኝ እንዴት ነው እኔ አብሬያት የምሆነው? ተነጋግረናል። ትናንት ነው ከትናንት ወዲያ ተገናኝተን እኮ ነግሬሻለሁ አይደል? በቃ የምታምኚው ከሆነ እመኚው፣ የማታምኚው ከሆነ ደግሞ ሙሉ ለሙሉ ጠርጥሪው። ምንድነው እዚህ ምዛም ማለት አስፈላጊ አይደለም። አሁን እኮ ላምነው ዝግጁ ሆኜ ከሆነ ያንን ሁሉ ነገር ያደረኩት አይደል? ያንን ሁሉ ነገር ያደረኩት ላምን ፈቃደኛ ስለነበርኩኝ ነው። በቃ ዝም በይ። እያየሽ ነው አይደል? እየተቸለሽ እኔ ምን አደረኩኝ ማለት ነው? እኮ ክሴና አነሳው አይደል እንዴ? ምን እንዳደርግ ይፈልጋል? አንቺ ዝም በይ። አንቺ ዝም እንድትይ ነው የምፈልገው። በቃ ምንም አያገባሽም። በቃ ዝም በይ። እኔ እኮ ለእናንተ ብዬ ነው አይደል? አይኔን እያየሽ እየዋሸሽኝ። አንቺ ቆይ እንዴት ነው ይሄን ነገር የተካንሽበት? በቃ እኔ እኮ ለእናንተ ብዬ እኮ ዝም በይ። እስኪ አሁንም እጇን ልትመታት ነው እዛ የፈታከው ደራባ ለምን እከሳለሁ? ሲል አሁን አየሁ ልትይ ነው ሄደሽ ለምን እላለሁ? እኔ መቼም አልረሳውም ይሄን ነገር መቼም ማለት ነው። ለዛ እኮ ነው ታዲያ ይቅር ማንባባለው። መቼም አልፈልግም እኮ ነው አይደል? ጥላችሁ አልፈልግም አልኩሽ። አልፈልግም በአንቺ የተነሳ ነው። 10 በስልክ ማን የሚያቀኝ ሰው እንዳለ እየደወለ አድርገዋል አላደረክም የሚለኝ አንቺ ያላየሽውን ነገር ስለጻፍሽ ማለት ነው። ይኸውላችሁ ለሱ ይቅርታ እየጠየቁ አልፈልግም፣ ያንቺን ይቅርታ አልፈልግም። በቃ አልፈልግም። በቃ ያንቺን ይቅርታ ምንም አይሰራልኝም። ያንቺ ይቅርታ ሌላ ነገሩ ላይም ሌላ ጊዜ እንደርስበታለን። ዋናው ፖይንታችን ለእንደዚህ አይነት ነገር እንዳጠረ እኔ ካላስፈለኳችሁ ልሂድ። ክሱን ታነሳላችሁ አታነሱም? ሁለታችሁ አያነሱም። አንድ ላይ ተመሳጥረው የሚሰሩ ባለጌዎች ናቸው። ባለጌዎች አንድ ላይ ተመሳጥረው የሚሰሩ ምን አይገባህም? አንተ ላይ የሚደርሱ ነበር እንኳን በኔ አበቃ እንጂ ነገ እሷ ወደድኩ ትላለች። እቺ ደግሞ ደፈረኝ ትልና አንተን የሚያስገቡ ነው። አንተ እንደዚህ ነው የምታስበው? ዝም በይ በእናትሽ። እንደዚህ ነው የምታስበው? አዎ እንደዚህ ነው የማስብሽ። ከዚህ በላይ አምሮሻል። እቺን ታህል አታስብም። አዎ እንደዚህ ነው የማስበው። እስከዛሬ አሁንም ቢሆን ማለት ነው። እኔ እኮ አምኜሽ እኮ እሺ ብዬ ፕሮግራሙን ሁሉንም እሺ ብዬ ተቀብዬ እና እንደዛው ረግጠህ መውጣት ነበረብህ። ስርዓት በሌለው መልኩ እንደዛ መሆን ነበረብህ። ይገባሻል። ስለሷ ነው የምታወሪው ወሬሽ ስለሷ እንደዛ አድርጋል አለ በቃ ልመን ምናምን ካላመንሽኝ ምን ትሰሪያለሽ? እንዴ ልቤ ውስጥ አይደለም። አሁንም ይኸውልህ ተረጋጋ። አሁን ላይ ይኸውልህ የእናንተን ጉዳይ ሌላ ጊዜ ትደርሱበታላችሁ። ይቅር መባባልም ካለባችሁ በሌላ ጊዜ ይቅር መባባል ትችላላችሁ። አሁን ፖይንታችን ምንድነው? ይቅር መባባሉ ሳይሆን ክሱን ታነሳላችሁ ወይስ አታነሱም? እኔ እኮ አልኩኝ በቃ ታነሻለሽ ወይ አታነሽ? አነሳለሁኝ። ስለዚህ ጨርሰናል ማለት ነው። እናነሳለን። አዎ ስለዚህ በቃ ጨርሰናል። ስለዚህ መሄድ እንችላለን። እኔ አልሄድም። እኔ ክሱን ይቅርታ ብለሽ ይኸው ይቅርታ ብለሽ አንድ አላደረግኩኝና ነው ይቅርታ የምለው። እኔ ስላላደረግኩ ባላጠፋሁት ጥፋት ስለከሰስሽኝ ይቅርታ አላደረግኩኝም። ይቅርታ አልጠይቅም ሲጀመር ማለት ነው። ሲቀጥል ደግሞ አንቺ ክስ መነሳት ምን ይሰራልኛል? ለእናንተ ብዬ ነው እንጂ አላነሳም። ክሴን አለማንሳትም እችላለሁ። ምን ይሰራልኛል? አንቺ ክስ ማንሳት ለኔ እኮ ምንም አይጠቅምም። እኔ ስሜን ያነሳልኛል። ስሜን ጥርት ያደርግልኛል ማለት ክሱን አታነሺው ማለት የአንቺም ፋይል ይከፈታል ማለት ከናት ነው የተገኘሽበት። ለምንድን ነው የኔ ክስ የሚከፈተው? ለምንድን ነው የሚከፈተው? በቃ እንዲጣራ እኮ ስልክ ይሰጥቻለሁኝ አይደል? ስለዚህ ይጣራል። እኔ ከሱ ጋር ምንም አይነት ግንኙነት እንደሌለኝ ያውቃለሁኝ። እሱንም እነሱ አጣርተው ማግኘት ይችላሉ። ምክንያቱም እኔ ያለኝ ኬዝ ከሱ ጋር ያለው ኬዝ ነው። እሱን ለነሱ ስል እፈታለሁኝ። ከዛ ለማንም ስትይ አልፈልግም አልኩሽ ቶፋ። እኔ እንድታውቅልኝ የምፈልገው ነገር እቺ ሴት ህይወቴን አበላሽታለች። እቺም ተባባሪዋ ነች። እኔ ተባባሪዋ ዝም በይ ምንም ደርሶ ማሽቃበጥ ምን ይሰራለታል? እኔ እውነት ገና እኔ ላይ የሆነ እያንጸባረቀ ሲመጣ እውነት ወደ እኔ እንዳለ ሲመጣ ወደ እኔ መጠጋቱ ምን ይሰራ? ቶፋ እኮ ድሮም እኮ እየጠረጠራችሁ አንቺ ክስሽ አይቻለሁ እያልሽ እኮ አላደረገም ብሎ እየተከራከረ ነበር። ያለው መረጃ እኮ አልወጣም እኮ ይሆናል አይደል? እስቲ አልወጣም እኮ። እኔ ይሄን ነው የምልሽ። አንቺ እኔን ለማመን ሩቅ ነሽ። ልብሽ ርቋል፣ ከኔ ርቋል ልብሽ። ስለዚህ ምንድነው የምትፈልገው ከኔ? እኔ የምፈልገው ነው የምትፈልገው አይደል? እሱ ነው የምትፈልገው። በቃ እኔ እኮ እኔ ልቤ ይሰበር ችየው ኑሬ ነበር። አሁንም እችለዋለሁ። በቃ
አልፈልግም። እኔ ልቤን ሰብረሻል፣ ገፍተሽኝ ረግጠሽኝ። ያኔ ልብስ ያንቺ ልብ እኮ ድንጋይ እኮ ነው፣ ድንጋይ ነው እኮ ያንቺ እኮ ቢፈለጡላ ወይ ፍንክች ማይል ድንጋይ እኮ። ስለምንድን ነው ዝም ብለህ አፍን የምትከፍተው? አንቺ ምን ቤት ነሽ? በቃ ስርዓት ያዝ። እሷ እኮ ይቅርታ እያደረገችልህ አይደል እንዴ? አርፋ አትቀመጥም? እኔ እኮ ይኸውና ላምን በሙሉ ልቤ ዝግጁ ነበርኩኝ። ላምን ልቀበል ማለት ነው። ያንን ነገር ሁሉ ሳደርግ ያምር ቪዲዮውን ሳታሳየኝ ላምን ነበር። አዎ እኔ በአንድ ጠርሙስ ወይንና እንትን በዚህ በአበባ በኬክ ምናምን የምታለል መስሎሽ? እኔ ህፃንነት ታለላለ አላልኩም፣ ግን አትሊስት ስለ ፍቅራችን ስላለፈው ነገር ታስባለህ ብዬ ስላሰብኩ ነው። እኔ ለዚህ ነው እንዴ ጠራኝ ቶፋ። እኔ ከነዚህ ሰዎች ጋር አታገናኘኝ። በቃ አይተሃል አይደል? ይሄን ያህል ጠላኸኝ። ያን መሰለ ያን ወንጀለኛ አሳደን ስንት ይዘን እንትን ካል ሰው ጋር ተገናኝታ እቺም የሆነ አለ ስርዓት ያዝ። እቺ ያው አንቺ ተራሴት ነሽ። ስነ ስርዓት ይኖር። አንተ ነህ እቺም የሷ ተባባሪ። እቺ አሁን ይሁን አይደል? አሁን ወደዛ ምናምን ወሬውን ወደዚህ ወደዛ ማገለባበጥ አስፈላጊ አይደለም። አሁን ላይ እዚች ጋር የሚያስፈልገን ምንድነው? ሁሉም ለራሱ ሲል ነው ይቅር የሚባባለው ማለት ነው። ስለዚህ ትሄዱና ሁኑን ማለት ነው። ውሳኔ ከመወሰኑ በፊት ትሄዱና ክሳችሁን ታነሳላችሁ። ያነሳሉ ግን ይሁንና ይኸውልህ አንዴ ይረጋጋ። ከዚህ በኋላ እናንተ ፍላጎታችሁ ራሱን መቀጠል ትችላላችሁ። እኔ ትቶ ይሄንቶ የራሳችሁ ጉዳይ ነው። እኔ አይመለከተኝም ከማንም ጋር ከእንደዚህ አይነት ሰው ጋር። ግን አትሊስት ዛሬ እዚህ የተገናኘ ነው ክሱን ለማንሳት ነው። በዛው ደግሞ ይቅር እንድትባባሉ እንፈልጋለን። ከማን ጋር ይቅርታ? ቶፋ ከማን ጋር ነው? ከበምት ነው እኮ እኔ ከዚህ ጋር ፍቅሩን ተወው፣ ይቅርታ አድርግልኝ ብቻ አላደርግም። ጥሬ ቃሉ ምንም እኮ ማገላበጥ እኮ አያስፈልግም። አላደርግም ነው ዞሮ መግፋት ማለት አላደርግም፣ ይቅርታ አላደርግልሽም። ምንም ይቅርታ ልብ የለም። እሰይ ባንቺ ወጥቼ ነው አይውና ቶፋ። እኔ ልቤ እኮ ተሰብሯል፣ ደነደነ እኮ። በጣም ክፉ ነኝ። ልቤን ሰብረሽው ድንጋይ ተከልሽበት፣ ያንቺን ማለት ነው። እኔ አንቺ ደግሞ እሱን የምታነሺ ከሆነ ይቅርታም እንድትይኝ ይፈልጋል። ባላደረኩት ነገር ስሜን ስላጠለሽሽ፣ ባልሰራሁት ስራ ስለወነጀልሽ። አልሰራህም ስራ እንደዛ አላረክም። አንቺ አፍሽን አታጨማልቂ። እኔ አሁንም ክስ ላይ ስለሆንኩ ሴት መታ አታስቢኝ። ስነ ስርዓት ይኑር። ክሱን አነሳልሃለሁ። በሽምግልና መፍታት እንችላለን ያለንን ችግር። ነገር ግን እሷንም እንደዚህ እንድታቋሻት አልፈልግም። ኧረ እባክሽ ተቆረቆርሽ። አዎ ቆረቆርላታለሁ። ጓደኛዬ ናት። አዎ ያው አብራችሁ አይደል መሰል። አንተ ስነ ስርዓት ያዝ በእግዚአብሔር። አሊዝም አንቺ የት ያዝሽውን ስነ ስርዓት ነው? አንቺ ያፈቀረሽን ልብ የምትጎጂ የምትሰብሪ ሴት እኮ ነሽ አይደለም? ማን ያውቃል? እኔ ያልተጠራጠርኩት ሰው እኮ ከጀርባዬ ሲወጋኝ ነበር። እኔ ከጀርባ ነው የወጋው? አይ ከፊት ለፊቴ ለሷ ተደረበች። ከስተሽ ዝም በይ አንቺ። ባንቺ የተነሳ ነው ሁሉ ነገር። ዝም በይ አልኩሽ። ክብር የለኝም ቶፋ። የትኛው ክብር? ለእንደዚህ አይነት ሰው ክብር የምን ክብር? ስሜትን ስለማከብር ነው። እንዲህ ስትሆን ዝም ብዬ እየሰማሁ ያለሁት። እሺ ባላየሽው ነገር ከሰሽ ጽፈሽ እሱ ባላየሁት ነገር አይደለም፣ ባየሁት ነገር ነው የጻፍኩት። ደግሞ እሱን ደግሞ አስተካክልልሃለሁ። ስሜትን እናነሳለን እኮ አልና። አልፈልግም። የምፈልገው አንድና ምንድነው ችግር? አንተ አልፈልግም። ክሱን አታንሺው። እኔ በምንወጣበት መንገድ ወጣ። ክሱን እንዳታነሺው። ለምኜሽ ልታነሺ ነው እንዴ? እኔ ሀቄን ይዤ ነው ክሱን እንትን የምለው የማሰርዘው። እንዳለ አንቺ ወደ አንቺ ነው የሚላከው። እስካሁን ታግሼልሽ ነበር። ታግሼ ሁሉንም ነገር ትቼ ነበር። አንቺ ግን መሰር። እሺ አመሰግናለሁ ስለሰጠኝ ነገር ሁሉ አመሰግናለሁ። በቃ ቶፋ በቃ አንዳንዴ ሲበቃ እሱም እኮ ጊዜ ሂደት አለው። ሲበቃ ለመነጋገር ማስፈላጊ ከሆነ ማለት ነው በጊዜ ሂደት መፍታት የምትችለው ነገር ነው አይደለ? እያስመሰሉ ነው። አሁን ግን በዚህ ሰዓት የሚያስፈልገን ምንድነው? እኔ ነፃ መውጣት። በቃ ከዛ በኋላ ሁሉም ነገር ትደርስበታል። በቃ እኔ የምፈልገው ነፃ መውጣት ነው። ነፃ መውጣት ደግሞ እሷን ይቅርታውን ተወው። እንዳትዪው እንደውም ይቅርታ እንድትልህም አልፈልግም። በቃ እሷን በምናገኛት መንገድ እናገኛታለን። ይቅርታ ስላለች ብቻ እስካሁን ያደረገችው ነገር ምናምን ነገር ይጠፋላታል ማለት አይደለም። ገብቶሃል ሀሳቤ? ስለዚህ አሁንም ይቅርታ ምናምን እንድትባባል ምናምን አይደለም። ግን አሁን ላለው ነገር ይቅር እንባባልና ክሱን እንዝጋው። ላይክ እንደ ሽምግልና ማለት ነው። እኔ እንደ ሽማግሌ ቁር ቶፋ እሱ ጃፋር ይሆንና ሊደፍር ነበር ተብያለሁ። ሳይሆን ለግድሽ ምንም እኮ እንትን እኮ የለውም። አታስፈራራት። አትንገራት ቶፋ። እኔ ሊደፍር ነበር እኮ ነው የተባለው። እኔ ሴት ልጅ ላይ እጄን አንስቼ ሊደፍር ነበር። አዎ እኔ በቃ አስፈላጊ አይደል ቶፋ። እኔ የሷ አሁን ድጋሚ ማንሳቱ አስፈላጊ ነው ይሆንና በቃ ልብህን ታውቀዋለህ አይደለ? ውስጥህን ታውቀዋለህ፣ እውነቱን ታውቀዋለህ አይደል? በቃ ለሷ ፕሩፍ ማድረግ አይጠበቅብህም። አብሮ ነው የሚሰሩት ቶፋ።
አብረው ሰርተው ይስሩም አይስሩም ማለት ነው። እሱ ጉዳያችን አይደለም። ጉዳያችን አሁን እንሂድና እሱን እንዘጋዋለን። አልፈልግም። ምንድነው የምትለው አንተ? ምንድነው የምትለው? ከዚህ በኋላ ግን እንደዚህ እንትን የምትል ከሆነ እኔም አላነሳም። በቃ እሺ፣ አላማ ምንድነው? አላነሳም። ፈለኩን አድርግ። በቃ እኔ እንደፈለክ ማድረግ ትችላለህ። ይሁን፣ ችግር የለውም። አላነሳም። በቃ ስሚኝ፣ ፍላጎትህ ምንድነው? ፍላጎቴ እውነቱም እንዲወጣ እፈልጋለሁ እኮ። አውራት፣ እውነቱ ከሷ ጋር ነው። አውራታ አይኖና ነው ያያውራ። ከዚህ ልጅ ጋር ስሚኝ፣ ክሱን ታነሻለሽ። እንሂድ። አነሳለሁ አልኩ እኮ። ታነሻለሽ። ለምን? በቃ ግን ልደፍርሽ ነበር እኮ። ልደፍርሽ ነበር እኮ። እንዴት ነው ክሱ የምታነሺ? ምንድነው ፍላጎትሽ? ክሱ እንነሳ። ቆይ እስኪ ልጠይቅሽ። አንቺ ዝም በይ። ማታውቂ ከሆነ ሊደፍርሽ የሞከረ ሰው አለ። ጥቃት ሊያደርስብሽ የሞከረ ሰው ለምንድን ልብሽ ራርቶ ክሱ የምታነሺ? ሰላም ይሻላል። በቃ ይኸውልህ፣ የጓደኛዬ ፍቅረኛ ነህ። እኔ እኮ ግን ስለዚህ የእናንተ ሰላም ይሻላል ብዬ ነው የተውኩት ሁሉንም ነገር። እኔ ልትደፍር ነበር የተባልኩ። እኔ እንደዛ ክሱ እንድታነሺ አልፈለኩም። ለምን? በቃ አትፈልግም? ለምን? ሀቅ ስላለኝ ነው። ይግባሽ፣ ሀቅ ስላለኝ እኔ ስላላደረኩ። የትኛው ሀቅ ነው? ሀቅ እሱን አሳይሻለሁ። አሁን ግን ታሳይኛለሽ። ክሱን ስታነሺው በይፋ ይቅርታ እንድታደርጊና እንደዛ ላደርግ እንዳልነበረ እንድትነግሪኝ ነው። ክሱን አነሳለሁኝ ብዬ ተስማማሁት። ከዛ ውጪ እንደዛ ላደርግ እንዳልነበረ እንድትይኝ አመጣለሁ። ተፋ ድክም የምታደርገው እንዴ? እኔ ፍላጎት ይገባኛል ማለት ነው። ከዚህ በፊት በተደጋጋሚ ጠይቀናል። ቪዲዮ ምናምን ስንል ነበር አይደል? አሁን ደግሞ ጠፋ። በቃ ድጋሚ ቪዲዮን እስክናገኘው ድረስ እስኪገኝ ድረስ ሌላ ምንም ምርጫ የለንም ይሄንን ከመቀበል ውጭ አይደል? ቶፋ አልፈልግም። ቪዲዮን ችግር የለውም ቶ እሱን እረሳለሁ። አንተ ስለፈለክ ስላልፈለክ አይደለም። የሷ ላንተ ይቅርታ መጠየቋ ምንድነው ላንተ ጥቅም አለው? እኔ ስሜ ይጠራል ቶፋ። እኔ ላደርግ ስምህ የሚጠራው ክሱ ሲነሳ አይደል? አለኝ የምትለውን መረጃ ማሳየትና ማቅረብ ስትችል የት አለ ቶፋ? እያወቅህ ምንድነው እንትን የምትለው? እና ታዲያ ለምን ስትል ነው አንተን ይቅርታ የምጠይቀው? እስቲ ንገረኝ እስቲ አንድ ምክንያት ንገረኝ እስቲ። ለምን ስትል ይቅርታ ጠይቀህ? በማገኝሽ መንገድ አገኝሻለሁ። ቪዲዮንም ሚሞሪውን አገኛለሁ። ሁለታችሁም ግን አለቃችሁ ቶፋ። ይኸውልህ ይሆንና ተው በቃ ተመረጋጋት ነው። ይኸውልሽ ለምን አሁን ስሜታዊ ስለሆነ ነው። በቃ ተረዱት። እያደረገ ያለውን ነገር እያወቀው አልመሰለኝም። ስለዚህ አሁን አንቺ ደግሞ ምንድን ነው በዚህ ልክ የምትጫኘው እንዴ? ምን ላድርግ ታዲያ? የሚሆንብኝን እያየህ አይደል እንዴ? ጭራሽ ሊመታኝ እኮ እየመጣ ነው። አንቺ ካደረግሽው አንፃር እኮ ምንም እኮ ቢመታሽ ራሱ ኖርማል ነው ለሱ። እንዴ ስንቴ ነው የሚመታኝ? በጠራኝ ቁጥር እሺ ብዬ እንደዚህ እሄዳለሁኝ። አውራ ከዛ ይመታኛል እንዴ? እኔ ሳለቻኝ እናንተ ነገር እኮ በቃኝ። በቃ አሁን ክሱን ታነሳ። እሺ አነሳለሁ። ተስማማው። ከዛ ደግሞ ምን እንደሚል እየሰማህ ነው። ተበድዬም ይቅርታ እንድጠይቅ ነው የሚፈልገው። አልተበደልሽም። በዳይ እሱን እኔ ነኝ የማውቀው። አንቺ ይኸውልሽ አንድ ነገር እንደሆነ ታውቂያለሽ። በጣም ከዚህ በፊትም ጠራጠርሽ ነበር ከናትናኤል ጋር ግን ሳይሽ ደግሞ ቆርጦልኛል። ያንቺ ጉዳይ እኔ ነግሬካለሁ። አንቺ ከኛ ምን ፈልገሽ እንደመጣች እስካሁን ድረስ ወደ ኋላ እንደማልል ነግሬሻለሁ አይደል? እንደ ጥላሽ ነው የምታስቢኝሽ። ከዚህ በኋላ ጥላሽ እንደምታዩ እኔን ማሰብ አለብሽ። ምን እያላገጥሽ ነው? ምን ማለት ነው? እኔ ከሱ ጋር ምንም አይነት ግንኙነት የለኝም ብዬ ነግሬካለሁ። በቃ እሱን ደግሞ ፖሊስ ያጣራዋል። ከዛ በኋላ ምንም ታወራኝ ነገር የለም ስለሱ። ሌላ መናገር የምትፈልጊው ነገር ካለ ተናገሪና፣ ከሌለ ግን ማለት ነው እንሂድና ክሱን እናንሳ። አነሳለሁኝ አልኩ እኮ። ነገር ግን እኔ እንደዚህ እንድትሉኝ አልፈልግም። በቃ አክብራችሁ በስነ ስርዓት አናግሩኝ። እስቲ እንዴት ነው ራሽ? በክብር አናግሩኝ። ስነ ስርዓት ይኖራችሁ። በቃ እስቲ እንዴት ነው? በቃ አንተ ክብር ካላወቅ አታግኘኝ። በቃ አታዋራኝ ጭራሽ። እሺ ክብር ላንቺ እንዴት ነው? እኔ አውቃለሁኝ ክብር እንዴት እንደሆነ። እንደዚህ ነው የምታወራኝ? ክብር ላይ እያስፈራራክ እየተማታችሁ ነው እንደዚህ ነው የምታወራኝ? ከሱ ከተነሳ በኋላ ከዚህ በኋላ እንገናኛለን። በቃ እኔም እሱ ነው የምፈልገው። ሲጀመር ከሱ ይነሳ፣ በቃ አለቀ፣ ይፈታል ነገሩ ማለት ነው። ከዚህ በኋላ አሁን ራሱ ማለት ነው ስሜት የሆነሽ የምታወሪበት ነገር ልክ አይደለም። በቃ በሰዓቱ ምናምን ነገር ይቅርታ ልጠይቂው ምናምን ነገር አዘጋጅተሽ ምናምን ፏፏ አድርገሽ ምናምን ነበር አይደል? ከዛ እሱም አክሰፕት አድርጎት ነበር። ግን በምትጣላችሁ ስለዚህ ስታነሱ ስለሷ ስታነሱ ሰው ከህይወታችሁ ለምንድን ነው የማታስወጧት? ከሱ ጋር ሰላማዊ ህይወትን መኖር የምትፈልጊ ከሆነ ለምንድን ነው እሷን ማትረሷት? እንዴት እንረሳታለን? ቶፋ ያ ሁሉ የተፈጠረው እኮ በሷ ምክንያት ነው። እንዴት እሺ አድርጌ ከጭንቅላቴ ስራው ነው። እኔ ሁሉ ጊዜ የነበረን ፍቅር ነው የበተንሽ እኮ ለነሱ ብዬ ነው አይደል ክስ ላነሳ የተነሳሁት። እሺ ያልኩት ለነሱ ብለሽ አይደለም፣ አማራጭ ስለሌለሽ ነው። የምን አማራጭ ነው የሌለኝ? አማራጭ ስለሌለሽ ነው። መረጃዎቹ ሁሉ ወደ አንቺ እየጠቆሙ ስለሆነ ነው። መረጃ ነው ወደ ሲጀምር ደግሞ አንቺ ክሱን አነሳሽም አላነሳሽም እሷ ከነሳችሁ በቂ ነው። እሷ ናት አይደለም መጀመሪያ ላይ ፈረመች። እኔ ነኝ እኮ ተበዳዩ።
የተበደልኩት እኮ መልሰሽ ትከሺው እንደሆነ እናያለን። እኔ ነኝ እኮ ተበዳዩ አይደል እንዴ? እሷ ብታነሳውም እኮ እኔ ያለሁኝ እኮ ዋናዋ አካል። እኔ እስካልተስማማው ድረስ ክሱ መነሳት አይችልም። ታውቃለህ። አሁንም ተበዳይ ነኝ ነው የምትይው አይደል? ይኸውልሽ በምኒ የእውነት አዎ ተበዳይ ነኝ። በቃ በዛች በማትረባ ቪዲዮ ምክንያት እኔን እንደዚህ ልትይኝ አትችይም። ሲቀጥል ደግሞ ይሁን የእናንተ ፍቅር ይበልጣል ብዬ ደግሞ ክሱን አነሳለሁ ብዬ ስስማማ ደግሞ እንደዚህ እንድትሉኝ አልፈልግም። በቃ ክሱን ላነሳ የተስማማሁት ለእነሱ ብዬ ነው እንጂ እኔ አልተበደልኩም ማለት አይደለም። ህይወቴን ነው ያበላሽው ባርክ። የእውነት የሚወደኝ እዛው እንደ ጠላት እያየኝ ነው። በጣም ነው የሚወድሽ አይደል? በጣም ስለሚወድሽ ነው ያን ሁሉ ነገር ያደረገው። ምንድን ነው ያደረገው? ያደረገውን አይተሻል። አሁንም እንደገና ተመልሰን ወደኋላ። አሁን እሺ ምንም ነገር አልፈልግም። በቃ ይሄንን ክሱን አነሳለሁ። እያወራን ጊዜያችንን ማባከን ያለብን አይመስለኝም በምን። ስለዚህ አንቺ መናገር የምትፈልጊው ነገር ካለ ተናገሪ። በቃ ምንም ነገር የለም። አሁን ክሱን እንዲነሳ ነው የምትፈልጉት? በቃ ነው እንጂ አይታችኋል እያንዳንዱ ነገር። አሁን ኦልሬዲ ወደ ክሱን ወደ ማንሳት ነው የምንሄደው። እሷንም ላዋራት ሞክሬያለሁ። እሷም እንደዚህ ብላለች። አሁንም ስቲል እያመነችልኝ አይደለምና አሁን እንግዲህ ኦልሬዲ ክሱን ወደ ማንሳት ልንሄድ ነው። ሁላችንም ባለንበት ሄደን የሚፈረኩትን ነገር እቀይራለሁ፣ እሷም የተናገረችውን ቃል ትቀይራለች። ምናልባት ዮናን ነፃ ካስወጣው ይሄ ነገር አትሊስት እስራቱን ወይ ከቀነሰለት ወይ የሆነ ነገር ካረገለት ከረዳው ብዬ አስባለሁ። ቢረዳው ደስ ይለኛል። እንግዲህ ሄደን ክሳችንን እናነሳለን። አይታችሁታል። እሱ ጭራሽ እኔ ሊሰማኝ ፈቃደኛ አይደለም፣ ሊያናግረኝም ጭራሽ እንደ ጠላቱ ነው እያየኝ ያለውና እኔ ህይወቱን ላበላሽበት እንደመጣው አይነት ነገር ነው እያሰበ ያለውና ምንም ሊረዳኝ ፈቃደኛ አይደለም። እሱ ደግሞ በጣም ከፍቶኛል። በጣም ነው ያሳዘነኝ ከምላችሁ በላይ። እኔ ጠላቱ እንዳልሆንኩኝ ብዙ ጊዜ ላሳየው ሞክሬያለሁ፣ ግን እሱ እንደዛ ነው እያሰበ ያለው። ግን አላቅም ብቻ እነሱም ኦልሬዲ እየሄዱ ስለሆነ እንትን እንዳልልባችሁ ልድረስላቸውና ክሱን ከዚህ በኋላ እናነሳለን። ከዚህ በኋላ ያለውን ደግሞ ቀጠልን ነው፣ ካልቀጠልን እግዚአብሔር ያውቃል። እስከዛው አጥፋው በቃ።